200 ካሬ ነው። ይሄኛው ለጊዜው 200 ካሬ ነው። 160 አለ። እሱን በደንብ አልስተካከል ብሎኛል ቪዲዮ። ግን የትውልድ ቦታችሁ እዛ ባይሆኑ እንኳን እኔ እንደራሴ እዛ ባይሆኑ እንኳን ማለት ነው አትርፋችሁ የተወሰነ ወራት አቆይታችሁ መልሳችሁ ሽጣችሁ ማትረፍ ትችላላችሁ። ሰላም ሰላም ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለው እንግዲህ ዛሬ ደግሞ በአዲስ ነገር መጥቼላችኋለሁ። እንግዲህ እዚህ ጋር ቆሜ ነው መብራት የለም እና ብቻ እግዚአብሔር ያውቃል። እና ውድ ቤተሰቦች ዛሬ የሆነ ጠበቅ ባለ ጉዳይ ነው የመጣሁላችሁ። ምንድነው ጉዳዩ መሰላችሁ? ጉዳዩ እንግዲህ ብዙቻችሁ ያው ስለ ቤት እውነቴን ነው የምላችሁ፣ ቤት በፊት ሳቀርብላችሁ በነበረው አይደለም። በጣም ነው የምትደነግጡት። በሁለት ወራት ውስጥ በአንዳንድ ወራት ውስጥ በጣም ልዩነት አለ። እውነቴን ነው የምላችሁ፣ ቀልድ ሊመስላችሁ ይችላል ብዙቻችሁ እና ግን በጣም ቤት እየጨመረ ነው፣ መሬትም እየጨመረ ነው። እንግዲህ ምን ማድረግ አይቻልም። ከጊዜው ጋር ነው ለመሄድ ያለብን። በፊት ነግራችሁ የነበረው 1,300,000 1,400,000 1,500,000 ምናምን 600,000 ምናምን ስላችሁ የነበረው ዋጋ በጣም ጨምሯል። እውነቴን ነው የምላችሁ፣ እኔ ራሱ በጣም ነው የደነገጥኩት ማለት ነው፣ እጅግ በጣም እና ሁሉም ነገር በየጊዜው በጣም እየጨመረ ነው፣ እጅግ በጣም ማለት ነው። እና አሁን ላይ ብዙ ልጆች ጠፍተሻል፣ ቤት ለምንድነው የማታቀርቢልን? ለምንድነው የማታመጭልን? አዲስ ነገር የለም ወይ? ለምንድነው የማትጁ እያላችሁ ነው። ማልሄድበትን ደግሞ ያው ብዙዎቻችሁ ስለምትከታተሉኝ ታውቃላችሁ። እኔም ትንሽ ስላልተመቸኝ ነው። እንደገናም ደግሞ ልጅ ማሞስ ስለነበር እረፍት ማድረግ አለበት ይዤ ወደዛ በመራራጤ በጣም ዋጋ እያስከፈለኝ ነውና ፀሐዩን በጣም ኃይለኛ ስለሆነ ለዛ ነው መሄድ ያልቻልኩት። ግን ማለት ነው እንደነገርኳችሁ በዛኛው ቻናሌ በገነት ሙሉ በሚለው ቻናሌ ላይ ብዙ ጊዜ ተናግሬያለሁ። ማልሄድበትን ምክንያት ገልጬላችኋለሁ። የምትከታተሉ ልጆችን በደንብ ታውቃላችሁ። እና በደንብ ሳይቀርጹልኝ ስለቀሩ እንጂ ሰው አለኝ እዛ የሚቀርጽልኝ ሰው በደንብ ስላልቀረጹልኝ ነው ወደ እናንተ ለማምጣት ያልቻልኩት ማለት ነው ያልቻልኩት። ስለዚህ አሁን ላይ እስቲ ደግሞ በውስጥ መስመርም አንዳንድ ልጆች ላኪልኝ እያላችሁኝ ነው። ያንዳንድ የላኩላችሁ ልጆች አላችሁ። በደንብ ፎቶ ማሪፍ አይደለም እያላችሁኝ ያላችሁ፣ ግን ትንሽ ታገሱኝ። የተወሰነች ቀን ታውቃላችሁ። ያኛው ሳሰራ የነበረውን ቤት በዚህ ሳምንት ውስጥ የሚመረቅ ስለሆነ መሄድ ስለማይቀር በደንብ እያንዳንዱ ቦታ ላይ በደንብ እየሄድኩኝ አንዳንዱ ቦታ ላይ በደንብ መቀርጽላችሁናል። ባዶ መሬት የምትፈልጉ ቤት ያለው የምትፈልጉ ብዙዎቻችሁ ያው ቤት መግዛት እቅድ አላችሁ።
ግን የቤተሰቦቻችሁ እንዳትገዙ እያደረጓችሁ ነው። ብራችሁን የሚያጠፉባችሁ አላችሁ። አይሆንም እንዲህ ነው ምናምን በቃ ብዙ የማይባል ነገር የለም። ስለዚህ ብቻ እየጨመረ ነው። ምንም ማድረግ አይቻልም። ከጊዜው ጋር ነው መሄድ ያለብን ብዬ ነው የማስበው። እና ስለዚህ ቤተሰቦቼ ቪዲዮ አለ የማሳያችሁ፣ ያንን ቪዲዮ እዩት። ዋጋው እንግዲህ ገዢው ናችሁ በጣም ያው እየጨመረ ስለሆነ ነው። ህጋዊ ነው። 200 ካሬ ነው ይሄኛው ለጊዜው 200 ካሬ ነው። 160 አለ። እሱን በደንብ አልስተካከል ብሎኛል። ቪዲዮ ግን አስተካክዬ የማሳያችሁ ይሆናል ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ እዩት። ግን በደንብ የማይታይ ከሆነ ድጋሚ እንድቀርጽ አደርጋለሁ ወይን ራሴ ሄጄ ቀርጻለሁ ማለት ነው። ስለዚህ ሁላችሁም እውነቴን ነው የምላችሁ ባትኖሩበት እንኳን የትውልድ ቦታችሁ እዛ ባይሆኑ እንኳን እኔ እንደራሴ እዛ ባይሆኑ እንኳን ማለት ነው አትርፋችሁ የተወሰነ ወራት አቆይታችሁ መልሳችሁ ሽጣችሁ ማትረፍ ትችላላችሁ። እንደዛ ካልሆነ በስተቀር በዚህ በጎን እንደዚህ ያደረጋችሁ ካልሆነ በስተቀር ብራችሁን ባንክ እያጠራቀማችሁ ብቻ ይቅርታ ቪዲዮ ላይ ስመጣ እኮ እንደዚህ የሚያደርግ የለም። ምንድነው እውነት አላውቅም። ቪዲዮ ላይ ስመጣ ብቻ እንደዚህ በጣም የሚያዛገኝ በጣም ይቅርታ። እና ብር በአሁኑ ሰዓት ኢትዮጵያ ብር ማለት ነው በጣም ወርቋል። እጅግ በጣም ማለት ነው እጅግ በጣም ነው የወደቀው። እውነቴን ነው የምላችሁ። እኔ ጓደኛዬን ቤታውን ስናሰራ እውነቴን ነው የምላችሁ ዛሬ ነበር እቃ ነገ አታገኙትም። ዋጋ ጨምሮ የ50 ብር 100 ብር ልዩነት አለው። በዚሁ ጊዜ ስናሰራ የነበረው ሲሚንቶ 1 ኩንታል ማለት ነው ኩንታል 100 ኪሎ ምን ባለው 100 አይደል ባለው 1150 ነበር። አሁን 50 ብር ጨመረ 1200 ሆኗል ኩንታሉ። አስቡት። እንደገና ደግሞ በባለፈው የነበረው ብሎኬት ሽንት ቤቱን ያሰራው ነው በብሎኬት ስለሆነ በባለፈው የነበረው 35 ብር የነበረው በሳምንት ውስጥ የ5 ብር ጭማሪ የሆነ ነገር ስንገዛ እያንዳንዱ ነገር የ50 ብር የ100 ብር ልዩነት በጣም እየጨመረ ነው። ከዚህ በኋላ እጅግ በጣም ነው ውድ እየሆነ ያለው። ኢትዮጵያ ብራችን በጣም እየወደቀ ነው። ምንም ትርጉምና ብሩ ሲላክ በጣም ብዙ ነው፣ የምንገዛው ነገር ግን በጣም ጥቂት ነው። እና በጣም ነው የሚገርማችሁ። በቃ ያስደነግጣቸዋል። በጣም ነው የሚያሰለቸው። ምን ላርግሽ እንዴ ስንት ያቆመ ስንት ልቻል እና የተጀመረ ቢያንስ ከዜሮ ከሚጀምሩ ቤት ተጀምሮ እንኳን 200,000 ምናምን ብታስጨርስ ነው ባለው። ከዜሮ ባዶ መሬት አንዳንድ ልጆች ባዶ መሬት የምትፈልጓላችሁ ባዶ መሬት ገዝታችሁ ከዜሮ ልትጀምሩ በስንት በ1 ሚሊዮን ትጨርሱታላችሁ። ይሄኛው ራሱ እግዚአብሔር ነው የምላችሁ ዋጋው እንድሰራላችሁ ከፈለጋችሁ እኔ እሰራላችኋለሁ ስንት ብር እንደፈጀ ማለት ነው። እና ስንት ብር እንደፈጀ የምነግራችሁ ይሆናል በዛኛው ቻናሌ ላይ ብትከታተሉ ታውቁታላችሁ። ግን እሰራላችኋለሁ እና እጅግ በጣም የታሰበው እና እኛ የገመት ነው ሰማይና ምድር ነው። ለምንድን ነው የብራቸው ውድቀት? የተሰራው ነገር ብዙ ነገር ሆኖ ሳይሆን በጣም የወደቀ ኢትዮጵያ ብር ወርቋል። ስሙ ነው በቃ 100,000 200,000 300,000 የሚባለው ስሙ ነው። ስም ብቻ ታውቃላችሁ። እንደዛ ነው። ስለዚህ እኔ እንዴት ነው የምመክራችሁ ነገር ባዶ መሬትም ቢሆን ገዝታችሁ አስቀምጣችሁ አቂማችሁ ሲችል የምትፈልጉበት ቦታ ላይ ስትፈልጉ ጨምራችሁ ሽጣችሁ ከሰራችሁት ብር ጋር አንድ ላይ አድርጋችሁ ለምን 100 ካሬ አትሆኑ? 100 ካሬም ብትሆን ግዙ እንዳቂማችሁ። መሬት ስለሰፋ አይደለም ምንም ትርጉም የለ። ይሄ ያው በጣም ሰፊ ነው። ግን ብር ከሌለ የምትሰሩበት ነገር ከሌለ ምንም ማድረግ ለስሙ መሬት ነው በቃ አለቀ። ምንም የምሰራበት ነገር የለም። ስለዚህ እናንተ መወቁበት። ይሄን ልላችሁን የመጣሁት ላይክ ሼር እያረጋችሁ ቤቱን ለሚፈልጉ እህቶቻችን አሳዩ። የሚገዙ የሚፈልጉ ይኖራሉ። ወደዚህ አካባቢ ሆናችሁ አስቡበት። መታችሁ ዝም ብላችሁ መስራት 10 ዓመት 8 ዓመት 6 ዓመት ምንም ትርጉም የለው።
ብራችሁን ባንክ አስቀምጣችሁ መቼም ቢሆን አታድጉ ልላችሁ እወዳለሁ። ለማንኛውም ደህና